አረጋት የኛ ጢባራ በጣም እንደዚህ ትንጠባረረው ይላል እንዴ መፍትሄ አረጋሪ አረባክ የሰራኸውን ሰርተ ጤነኛ ነኝ በጽም ምን ላርግሽ? እሺ እኔ እናንተ ከዚህ በኋላ የምንግባባ ሰዎች አይደለም። የምንቃ ነው ሃይሚ ስነ ስርዓት እኔን እልህ ውስጥ አስገብተሽ ነገር እንዳደረግሽ እኔ እልህ ውስጥ እያስገባሁ አይደለም። ሳለፍነው ጊዜ ስንል ምናምን ነው እንደዚህ እያወራሁ የዋሸሁት። እስከዛሬ ሁሉንም ነገር ስትነግረኝ ነበር አይደል? አንቺ ሴትዮ ለምን አትሰሚኝ እኮ? ነገር የፈለኩት ከአንተ አፍ መስማት ብቻ ነበር። ሲጀመር ከሌላ ሰውም ሆነ ከዛ ሰው መስማት አይጠበቅብኝም ነበር እኮ። አስፈላጊ አይደለም እንትን እንደዚህ መጥቼ እንዲህ ተፈጥሯል ብዬ እንዳወራ አትገፋፋኝ፣ አታስገድደኝ። አድርጊ እንደሱ እነኚህ ልጆች እኮ ገና ልጅነት አልጨረሱም፣ ገና አልበሰሉም። በዝማ ቅመሟ ይመስለኛል ማለት ነው። እልህ የተገባባች ከኦዲየንስ ነው። የኦዲየንስ እልህ ነው እሱ ላይ እየተወጣች ያለው። ፍቅሩ ሚዲያ እንዲያደርግላት ትፈልጋለች ትላላችሁ። እንደሚያፈቅራት እሷ ራሱ አታውቅም እንዴ? በደንብ ታውቃለች። እሷ ራሱ ሚዲያ እንዲወጣ አትፈልግም። እርስ በራሳቸው በደንብ ይተዋወቃሉ፣ በደንብ ማለት ነው። ስለዚህ ችግሯ ከብሩኬ ጋር ሳይሆን ከእናንተ ከራሳችሁ ጋር ነው። እናንተ ምናምን የማይሆን ነገር እያቀነባበራችሁ አይምሯ እየበረዛችኋት ነው ማለት ነው። እንደ ባለፈው ማለት ነው። ባለፈው የሰጣትን ስጦታ ምንም ሳይቀር ድሬሷ ሳይቀር አይደል ያመጣችሁ፣ በእናንተ ተናዳ ማለት ነው። አሁንም እልህ እየተወጣችሁ ያለው እሱ ላይ ነው። ከሱ ግን ችግር ምንም ችግር የለባትም። ታውቃላችሁ ምን ያህል እንደሚያቀፍጣት ምን ያህል እንደሚወዳት አይደል ነው እሱ ላይ እየተወጣች ያለው። አትገፋፋኝ እያለች ያለው ምንድን ነው? የአለማየሁ ልጅ ምን ነው ወንጀል ሰርተሃል ወይ? አሳልፋ ልስጥቅ ስራ እየሰሩ እኮ ነው። ጨረቃዎቹ ስራ ላይ ናቸው። እና ምንም አትጨነቁ። በእውነት ምንም አይመጣም፣ ደግሞ አይለያዩም። የእውነት ከብሩኬ ጋር ምንም ጥር የላትም። ምንም ማለት እንደዚህ እያወራች ከልቧ እንዳይመስላችሁ፣ ብዙም አትደሰቱ ማለት ነው። እና ይመስለኛል እልህ የተገባባችሁ ከኦዲየንስ ነው። ሰላም ጤና ይስጥልኝ እንደ ሰኒ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንግዲህ ጨረቃዎች የትላንትና እንዴት አያቻቸው? የእውነት እኔ በጣም ዘና ነበረ እያደረጉኝ የነበረው። በቃ ልጅነት አልጨረሱ ምናምን መብሰል ይቀራቸዋል። እና ከብሩኬ ጋር ምንም ጥል የላትም፣ በእውነት ምንም የለም። እልህ ግን እየተወጣችው ያለው እሱ ላይ ነው ማለት ነው። እልህ እያሳዛችኋት እናንተ ናችሁ፣ በምትጽፉት በምታወሩት ሜንሽን በምታደርጓት እንደ ባለፈው ማለት ነው። ባለፈው ምንም የሰጣትን ስጦታ ምንም ሳይቀር አይደለ ያስመለሳችኋት። እሱን እንዳደርግ እንዳትገፋፉኝ እያለች ነው ከገባችሁ ማለት ነው። ባለፈው ከዚህ በፊትም አምጥቼ በማሳየቴ በመናደዴ ይቆጨኛል ያለችው ይሄ ነው ማለት ነው። አሁንም ድጋሚ እንደዛ እንዳላደርግ አትገፋፉኝ ነው ያለችው። እናንተ ተቆጠቡ፣ በእውነት ተቆጠቡ። ምንም ባታደርጉ ጥሩ ነው። የእውነት ምንም ባታደርጉ። አሁን ሁለታቸው ቢለያዩ ብሩኬንም አታገኙትም፣ ሃይሜንም አታገኟትም። እያማረሽ ይቀራል እንጂ ማለት ነው። ስለዚህ አንዳንዴ የምናደርገውን ነገር ብናቅ ጥሩ ነው ብዬ አስባለሁኝ። ያም ሆነ ይሄ መስተካከሉ አይቀርም፣ ይስተካከላል፣ ይታረቃሉ። አልተጣሉም፣ ብቻ ያው ያለ መግባባት ነው። እሱም ግንፍል ይልብኛል ብሏል። አንድ ሰው እኮ ስህተቱን አምኖ ከተናገረ እኮ ይሄ አንድ ነገር ነው። እና ይሄ ስህተቱ አምኗል። አሁንም ስህተቴ ምንድን ነው? ልመን፣ አሳዩን፣ ንገሩኝ፣ እኔም ልመን ያለው እና ስህተት አንተ ታውቀዋለን እያለች ያለችው ቅመም እኮ ስራ ላይ ናት። ስራ እየሰራች ነው። በእውነት ስራ እንደሆነ እኮ በደንብ ያስታውቃል። በተለይ የመጨረሻው ቪዲዮ ደጋግማችሁ ይዩት፣ መጨረሻው ማለት ነው። እና ስራ እንደሆነ ያስታውቃል። ያም ሆነ ይሄ የሰው ወሬ የእውነት ዴፊኒትሊ መስማት የለባችሁ በጭራሽ ማለት ነው። አይደለም በዛሬ ጊዜ ማንንም አይተኛም። ለማንም ለሰው የሚተኛ ሰው ጊዜ አይደለም። አብራችሁ እየበላ እየጠጣ ነው በኋላ የሚሸጣችሁ ማለት ነው። እና ጥሩ አይደለም።
አይደለም ቴክኖሎጂ የበዛበት አፕሊኬሽን የበዛበት ምናምን ነገር ማለት ነው። አንዳንዴ እኮ በጣም ነው የሚገርመኝ በተለይ እነሱን እንዴት እንደምታቀነባብሯቸው ማለት ነው። ማርያምን በጣም እንትን ይላል እና ያሰጋል እውነቱ ለመናገር ማለት ነው። እና ቅመምዬ ማለት ነው አሁን የዛሬው ትንሽ ቀንሷል፣ እንደ ባለፈው አይደለም። ትንሽ ያው ሲገናኙ ደስ የሚለው ነገር በደንብ ሰላም ተባብለው ነው ከዛ በኋላ ነው ጦርነቱ የሚጀመረው ማለት ነው። ለማንኛውም መስተካከሉ አይቀርም፣ እንደ ባለፈው አይረዝምም። ምክንያቱም ያሉት ቤተሰብ ውስጥ ነው እና ሜቢ ዛሬ ቅመሟን መግቢያ ሰርታ ልትመጣ ይሆናል። ብሩኬ በጥፊ ስለመታችው ተናዷል እና ምናልባት ይቅርታ ልበለው ብላ ምናልባት ልትመጣ ትችላለች፣ አይታወቅም። እነሱ ስራ እየሰሩ ነው በቀጥታም ይሁን በተዘዋዋሪ ማለት ነው። እና በቃ ሪስፔክት ተሰጣጡ። እኛ እንደምትሰጣጡ ነው የምናውቃቸው፣ እንዴት እንደሚዋደዱ ሁሉም ያለም የሚያውቅ ነገር ነው። ይሄንን ማንም ሁሉም ያውቃል፣ እንዴት እንደሚከባበሩ እርስ በራሳቸው እንዴት እንደሚተሰባሰቡ ምናምን ነገር ማለት ነው። እና አሁንም ይህንን ነገር በእናንተ ላይ አያምርም፣ የእውነት አያምርም። እና እናንተ ኢቭን ራሱ ፕራንክ ሲደራረጉ ራሱ ፕራንካቸው ለህዝቡ ትምህርት የሚሰጥ ፕራንክ ነው የሚደራረጉት። ራሳቸውን በማይጎዳ መልኩ ነው የሚደራረጉት። እና ምንም እኔ እንጃ እንደዚህ ንገርኝ አልነግርህም፣ ንገርኝ አልነግርህም፣ ከዛ ቪዲዮን ያልቃል ማለት ነው። ስራን እየሰሩት ያሉት ማለት ነው። ስለዚህ ይሄዱበት ይስሩበት ማለት ነው። እሷም 250 እስከምትገባ ብሩኬም እስከ 300 ሺህ እስከሚገባ ድረስ ይሄዱበት ይስሩበት ማለት ነው። ባልና ሚስት እያፋቱ አይደለም፣ እያጣሉ እያበጣበጡ አይደለም። በራሳቸው ርዕስ ነው፣ በራሳቸው ቶፒክ ነው። እመን ተናገር አላምንም እኔ ያልተናገርኩም፣ ይሄ ነው ርዕሳቸው አይደለም። ጭቅጭቃቸው ይሄ ነው። ስለዚህ ይሄዱበት ይስሩበት ማለት ነው። እስከ 250 ሺህ እስከምትገባ ድረስ ማለት ነው። በቅርቡ ትገባለች። ትንሽ ኦልሞስት 8,000 ሰው መሰለኝ የሚቀራት ማለት ነው። እና እሷም ትገባለች፣ ከዛ ስቶፕ ያቆማል ማለት ነው። ያው አሁን እሷ እንደዚህ ተናገረች ማለት ይለያያሉ ማለት አይደለም። ብዙም አትደሰቱ እሺ። የእውነት እንዴ መለያየት ቀላል ነው እንዴ? ዝም ብሎ መለያየት በስመ አብ። ስለዚህ ይታረቃሉ፣ ይስተካከላል። እስከዛ ድረስ ይሄዱበት ይስሩበት። በእውነት እንዴ ምን ይስሩ ታዲያ? ሚዲያ ላይ እየሰሩ አታያቸውም? በሰው ቶፒክ በሰው ትዳር ዴት ወዴ እየገቡባቸው እየሰሩባቸው አይደል እንዴ? እነሱ ምን በራሳቸው ርዕስ ነው በራሳቸው ሰው ነው እየሰሩ ያሉት ማለት ነው። ሶ ጎ ሄድ